ስንት ነገር አይቻለሁ፣ ሰምቻለሁ። እኔ እንደዚህ አይነት እኔ ቃላቱን እራሱ ማለት አልፈልግም። ምክንያቱም አንዳንድ ጊዜ ትታገሳላችሁ። በጣም ሰውን አይታችሁ በሰውነቱ ትገምቱታላችሁ። የዚች ደግሞ በጣም ምን ያክል እንትን እንደሆነች አላውቅም። ምንም ነገር እየሰራችሁ እኮ አልመሰላትም። ጭራሽ ጥሩ ነገር ሰርታን እንትን ያለች ነው የሚመስላት። በእሷ ምክንያት ስንት ሰው እንደተጎዳ እንግዲህ እያያችሁ ነው። ስንት ሰው እስር ቤት እንደገባም ሁሉ ነገር በሊያና በአበበ ምክንያት ነው እንጂ እነዚህ ሰዎች ምንም ወንጀል ሰርተው ምንም እንትን አይደለም። ኦሬዲ የሌባ ተባባሪ ስለሆኑ ብቻ ነው የታሰሩት። እሷ ግን አሁን ሞር እንኳን የምትጠይቀውን ጥያቄዎች እንኳናት በትክክል መመለስ አልቻለችም። ምክንያቱም ከሰራችሁ ስራ አሁን ላይ በቃ እያዛለሁ ብለው በምንም አላሰቡም። ትናንት ወዲያ የመጣው ወንድማችን በልዑል ላይ ያያችሁት ትክክለኛው ማስረጃ እነሱ ያሉበትን ቦታ በትክክል የጠቆመ እስካሁን ድረስ አንድ ጀግና ሰው ተገኝቷል። እስካሁን ብዙዎቻችን እያየን ወንጀል ነው ምንድን ነው ወጥመድ ነው ምናምን እያልን ነበር። ግን ይሄ ሰውዬ ትክክለኛ ማስረጃ ሰጥቶ እንግዲህ በስከ መጨረሻ ሊያንም ሆነ አበበን የተባለው ጉደኛ እንግዲህ አውጥቷቸዋል ማለት ነው። ቢያንስ በትንሹ አሁን እነ ልዑል እረፍት ያገኛሉ ብዬ አስባለሁ። ምክንያቱም እነዚህ ሰዎች እጃቸው ውስጥ ገቡ ማለት አስቡት የሚሰሩትን ስራ ስለ ልጅቷም ገዳይ ሳይወዱ በግዳቸው እነሱ ስለሚያውቁ ነገሩን ሙሉ ነገር ከጀርባ ሆኖ እንትን ስለሚሉ ሳይወዱ በግዳቸው ይናገራሉ። ሌላው ደግሞ እንዳልኳችሁ ሰውየውንም እንግዲህ የሚያዛቸውን ሰው ይሄ ብር እየሰጠ ሰው እንደዚህ አድርግ ሰው አገላተ ምናምን የሚለውንም እሱንም እንግዲህ ሳይወዱ በግድ እየተናገሩ ነው ያሉት። እንግዲህ ሁለታቸውም እንደምታያቸው ስራ ምንም አይነት ጥፋት ያጠፉ እንኳን አልመሰላቸውም። የእንትን ምንድነው የጸጸት ምንድነው የሚባለው የመጸጸት ባህሪ እንኳን የላቸውም። ፊታቸውን ምናቸው ስታዩ በቃ መልካም ነገር ሰርተው ሽልማት ሊሸለሙ የመጡ መድረክ ላይ የወጡ ነው የመሰላቸው እንጂ ወንጀለኞች እንኳን እንደ ወንጀለኛ እንኳን አንገታቸውን ስብር አድርገው ሰው አይን መደበቅ ነበረባቸው። የእውነት ሚዲያ ላይ ወጥተው እነሱ ማየት ራሱ እኔ እንጃ። በእነሱ ቦታ ብሆን እኔ እመቤቴ አታርግብኝና እደበቃለሁ። እነሱ ግን ልክ መድረክ ላይ ወጥተሽ የምትሸለሚ እንትን የለም አንገታቸውን እንትን ብለው በቃ የሆነ አረ ምን የአማርኛው ራሱ ጠፋብኝ። እውነት ልክ ጥሩ ነገር እየሰሩ ይመስል እኮ በቃ እኔ ምን አይነት እኔ እንትናን ግን ሳላመሰግነው አላልፍም። አቤት ትዕግስቱ! ይህ ሁሉ ነገር ያደረጉበት በሱ ላይ ነው። ብዙ ነገር ያለ ስሙ ስም የሰጡት እሱን ነው። ግን ትዕግስተኛ ነው በጣም ቁጭ ብሎ እያዳመጠ የምሰራውን ምን አንዳንድ ጊዜ ግን ማስተዋሉን ይስጣችሁ ልቦና ይስጣችሁ የሚባለው የእውነት በትክክል አቤል ላይ አይቼዋለሁ። ሁሉንም ነገር በተቻለው አቅም ለሰው ልጅ ትዕግስት ግዴታ ነው። ትዕግስት ያስፈልጋል። ደግሞ እንደነዚህ አይነት ሰዎችን ደግሞ በትዕግስት ቁጭ ብለሽ ማዳመጥ መስማት ራሱ ይሄ ራሱ እንትን ይጠይቃል። እውነት በጣም ጎበዝ ነው አቤል። እኔ እንደውም ፈርቼ ነበር ልክ እሷን አምጥተው ከዛኛው ጋር ሲያገናኟቸው አቤልም እንትን ሲል በቃ ልዑል ኦሬዲ ምንም ልዑል እንኳን ተውት ምንም አይልም። ልዑል የፈራሁት ትንሽ አቤልን ነበር። እሱም ምንም ነገር ሳይፈጠር እንግዲህ ያው ኦሬዲ እነሱም መንካትም አይችሉም። ምክንያቱም መቀጣትም ያለባቸው እንትን ማለት ያለባቸው ለህግ አሳልፈው መስጠት ነው ያለባቸው። ነገ ዛሬ እነኛ ጋር ይቀመጡ መረጃ እንሰብስብ ወይም ይሄ ምንድን ነው ከራይል ጀርባ ያለው ዋናው ማን ነው የሚለውን እሱን እስከሚናገሩ እንግዲህ ከነሱ ጋር ካረጓቸው አላቅም እንጂ እኔ እንደኔ ሳይውል ሳያድር ሁለቱንም መታሰር አለባቸው ብዬ ነው የማስበው። እነሱ ጋር ከሆኑ እንደለመዱ በሆነ ነገር አድርገው አልደንዝዘው እንዳያመልጡ አሁንም እፈራላችኋለሁ።
ልዑል ሰው አማኝ ነው እንደምታዩት። በተደጋጋሚ ነግሬያችኋለሁ ስለሱ። ሰው የሆነ ሰው ተቸግሮ የሆነ ሰው ተርቦ ምናምን ብቻ ማየት አይፈልግም እና አንዳንዴ ምስኪን ምስኪን ስለሚያጫውተው አበበ ደግሞ እንደምታዩት አንገቱን ድፊት እያደረገ ከችግር እንዳይፈጥርባቸው አሁንም እኔ ብቻ ፈጣሪ ይጠብቃችሁ ወንድሞቼ። ክፉ ነገር አይንካቸው። የድካማቸው ልፋታቸው ቢያንስ በጣም በዚህ እርካታ አግኝተዋል። አበበም ማን ነው አቤልም ያለ ስሙ ስም ተሰጥቶት አልቀረም። እውነቱን አውጥቶ እንግዲህ ለእናንተ ውድ ተመልካቾች እንግዲህ እውነቱን አሳይቷችኋል። ኦሬዲ እናንተ እንኳን አምናችኋል። አንዳንድ ሰው ያላመነ ሊኖር ይችላል። ያው የሰው ልጅ እንደ መልኩ አስተሳሰቡም የተለያየ ስለሆነ ማለት ነው። ሞር ይህን ነገር ከታየ ቢያንስ አቤል ነፃነቱን አውጇል ማለት ነው። በትንሹም ቢሆን ከአሁን በኋላ የሚቀረው እንግዲህ ያኛው ሰውዬ ነው። እሱ ደግሞ በሂደት እንግዲህ ምን ላይ እንደሚደርሱ እናያለን። እንደ ተመልካች እኛ እናያለን፣ እንሰማለን፣ እንፈርዳለን። አዲስ ነገር ሲመጣ ደግሞ እኛም በእነሱ እንትን መቼም ያው እንግዲህ ሚዲያ ካላችሁ ሁልጊዜ አዳዲስ ነገር እያመጣችሁ ማውራት ነው። ስለዚህ እኛም የእነሱን እየተከተልን እስካሁን ድረስ እዚህ ደርሰናል። እንግዲህ ያስጀመረን ምንድነው? ያስጀመረን ያስጨርሰን አምላክ እግዚአብሔር ይመስገን እያልን እንግዲህ ሊያና አበበን የተያዙትበትን ቀን እያመሰገንን እንግዲህ ወደፊት ነው፣ ወደኋላ የሚባል ነገር የለም። ሁልጊዜም እውነትን ይዛችሁ ከተጓዛችሁ ሁልጊዜም አሸናፊ ናችሁ። በቃ በየትኛውም እንትን አጋጣሚ ይሁን እውነት እውነት ናት። እውነት ሁሌም እውነት ናት። የትም እየሄዱ እነሱ እንደፈለጉ ሲፈነጥዙ እንደፈለጉ ሲሽከረከሩ የነበሩ ሰዎች ዛሬ ግን እነሱ እጅ ላይ ሲገቡ ያዙኝ ልቀቁኝ ከማለት ውጭ ምንም አማራጭ የላቸውም ሁለታቸውም። ብቻ እግዚአብሔር ይመስገን፣ ሌላ ምንም ማለት አልችልም። ልዑልም አቤልም እንኳን ደስ አላችሁ ማለት ነው የምፈልገው። ለእናንተም ለተመልካቾችም ስትጨነቁ ስንት ወር ሙሉ ደስ ብሎኛል በጣም እና ምንም አለ ምንም አለ ምንም ማለት ነው። ላታመልጭኝ አታሯሩጭኝ ያለው ሰውየው ለዚህ ነው እንግዲህ የትም አላመለጡም። ማናቸውም ሊያም ሆነ ማንም እኔ ምንም ማለት አልችልም። ደስ ብሎኛል። ልፋታቸው ድካማቸው ከንቱ አልቀርም። እንደዚህ ገና ታሪክ ይሰራሉ። እኛ ለማየት እነሱ ታሪክ ለመስራት ያውቃል። ብዙ ነገሮች እያያችሁ ነው። ግን ሰሞኑን በጣም ብዙ ነገሮች ተፈጥረዋል። ግን ከዛ መሀል አስደንጋጭም አለ፣ አስደሳችም አለ። ያው ሁልጊዜ በስራ መሀል እነሱ የሆነ ነገር ይገጥማቸዋል። ደግሞ እነሱ ደግሞ ይህ ነገር ለበጎ ነው ወይም የሆነ ነገር ይዞልን ሊመጣ ነው ብለው ፈንትን አይሰጡትም እና እግዚአብሔር ይመስገን ብቻ ስለ ሁሉም ነገር ሊያም ሆነ አበበም ሆነ በጣም ብዙ ጊዜም ቢፈጁም ዝሮ እጃቸው ውስጥ ስለገቡ ደስ ብሎኛል። አቤልም እንግዲህ እንዳያችሁት ነው፣ በትዕግስት ነው ጥያቄዋን እንዳለ እየጠየቀ የነበረው። ምንም እንትን ወከባ ምናምን አልፈጠረም። በጣም ጨዋ በተሞላበት እንትን ቁጭ ብሎ ነበረ በስነ ስርዓት እያወራ የነበረው። እንደሱ ቢሆን እንደ ስራዋ ቢሆን እንደ ልጅቷ ስራ ቢሆን እሱ ቁጭ ብሎ ማውራት አይደለም። እኔ እንጃ የእውነት ሳላደንቀው አላልፍም። ከነገራችን ላይ በጣም አስተዋይ ልጅ ነው እና ልዑልም ታውቁታላችሁ። ልዑል ሰዎች እንዲጎዱ አይፈልግም። ምንም እንኳን ቢያደክሙት ምንም እንትን ቢሉት ራሱ እነዛ ሰዎች እንትናቸው ወቅሷቸው ሁሌ ናቸው ወደ ራሳቸው እንትን እስከሚሉ ድረስ ምንም ነገር አላደረጉም። እንዳየነችው ነው እንግዲህ ያው መጀመሪያ ስራ ሲሰሩ አንድ ላይ ተባብረው ሲሰሩ ምንም አይመስላቸውም። ልክ ከሰው እጅ ሲገቡ ግን አንተ ነህ አንቺ ነሽ መባባል ይጀምራሉ። ይሄ ደግሞ ባህሪ ነው ታውቃላችሁ። ሁልጊዜ ሌባ ሲገኝ ሲያዝ እሱ ነው እኔ አይደለም እንደዚህ እናድርግ ብሎ ነው የሚሉት። ይሄ ደግሞ የተለመደ እንትን ስለሆነ ምንም ልትሉት አትችሉም። ብቻ እግዚአብሔር ይመስገን ከማለት ውጭ ምንም አትላችሁም። ልዑልም ሆነ አቤልም እንግዲህ ቢያንስ በትንሹ
ስራቸው ተቃሏል ማለት ነው። ከአሁን በኋላ አቤል የሚያስጨንቀው ጉዳይ ከአሁን በኋላ አልቋል። በቃ ዋነኛዋ እሷ ከሆነች ተጠርጣሪዋ ሁሉን ነገር የምታውቅ እሷ ስለሆነች ከአሁን በኋላ አቤል ይህን ያክል አስጨንቆት እንትን የሚለው ነገር ያለ አይመስለኝም። ነገሩ ሁሉ እንደምታዩት ነው። እነሱ ባላሰቡበት እንትን ነው ሰዎቹ ራሳቸው መተው ወጥመዳቸው ውስጥ የገቡት። እነ ልዑል በፍጹም አገኛቸዋለሁ ብለው አላሰቡም። እንግዲህ ሰው አንዳንድ ጊዜ ፈጣሪ ሊረዳችሁ እንትን ሲል በሰው ነው እንደ መላእክት የሚልክላችሁ እና ሰውየው ባይመጣ ኖሮ እዛ ልዑል ጋር አሁን ላይ እነዚህ ሰዎች እንደለመዱት እየፈነጩባቸው ነበረ። አሁን ግን ይህ በሱ ሰውዬ ምክንያት እንግዲህ ሊያም ሆነ አበበም እንግዲህ ሊገኙ ችለዋል። አይታችኋል። ኦልሬዲ ሊያን እንኳን አይታችኋታል ብዬ አስባለሁ። ምክንያቱም በእንትናም ቻናል ቀርባ ነበረ። ከዛ ደግሞ በአዲሱ ቻናላቸው ደግሞ ሁለታቸውም ቀርበው ነበረ። እንግዲህ እያየን እኛም ዝም አንልም። የተሰማነንን መናገር ወደኋላ አንልም። ብቻ ምንም ማለት አልችልም። በዚሁ አጋጣሚ ስለነሱ ካወራኋችሁ አይቀር ሰሞኑን በሶሻል ሚዲያ አንዳንድ ነገሮች እያየሁ ነበር። ስለ ማነው ማስተር አብነት ጉዳይ የሆነ ነገር ማለት እፈልጋለሁ። ማስተር አብነት ሁላችሁም እንግዲህ የምታውቁት በጣም የዋህ በጣም ደግ የሆነ ሰው ነው። ለድሃዎች ሲል ፈጣሪ ይማረው በመጀመሪያ እግራቸው እጃቸው ቆስሏል እንኳን ብሎ የማይጠየፍ እኔ እስካሁን ድረስ ስንት ሰው መልካም ሰው አይቻለሁ። እንደ ማስተር አብነት ሰው አላየውም። የእውነት በጣም ሰው አክባሪነቱ በቃ አንዳንድ ጊዜ እኮ ሰውን የሆነ እንትን ስታይ ትጠየፊያለሽ። ሰው ነሽ ሳትወጅ በግድሽ የሆነ እንትን የሚል ነገር ከሆነ በእጅሽ አትነኪም። እሱ ግን ያለ ምንም እንትን ጓንት አያደርግም። ምንም ሰው በሰውነቱ ብቻ በማክበር እንግዲህ ስንት ነገር ሰርተዋል። እንግዲህ ዛሬ ያው ፈጣሪ ለምን አመመው ለምን ታመመ ብለን እንትን አትሉም። የፈጣሪ እንትን ስለሆነ ምንም ልታረጊ አትችይም። ግን እናንተ ደጋግ ኢትዮጵያውያን ለወንድማችን ማስተር አብነት ሁላችሁም ጸሎት አድርጉለት። እንግዲህ ማስተር አብነትን የማያውቅ ሰው አለ ብዬ አላስብም። ከህፃን እስከ አዋቂ ድረስ ብዙዎቻችሁ ከገጠር እስከ ከተማ ድረስ እሱ ያልሄደበት እሱ ያላንኳኳበት ቤት የለም። በጣም ብዙ ምስኪኖች ወንድም እህቶቻችን ስራ አጥተው ጎዳና ላይ ያልሆነ በሱስ ተወጥረው ምናምን ራሳቸውን ለማጥፋት ብዙ ነገር ሲያደርጉ የነበሩትን ወደ ህይወታቸው እንዲመለሱ ወደ ራሳቸው እገዛ አድርጎላቸው ከስራ የሚሰሩበት ስራ ሙሉ እንትናቸውን አሟልቶ ሰጥቶ ከጎዳና አውጥቶ በራሳቸው ቤት በራሳቸው ተሰርተው እንዲለወጡ እርዳታ አድርጎላቸው እንግዲህ ስለ ማስተር አብነት እናውራ ከተባለ ተወርቶ የማያልቅ ታሪክ ነው ያለው ልጁ። አሁን ግን እንግዲህ ትናንት ወዲያ እንግዲህ የተለቀቀው አንድ ቪዲዮ ነበረ በጣም ልብ የሚሰብር ለምን ብላችሁ የማትጠይቁት ነገር ፈጣሪ ነው እውነት መልስ ራሱ አታገኙም። እና በጣም እንዳመመው እና አሁን ላይ ህመሙ በጣም ከአቅሙ በላይ እንደሆነ እንዲሁም ውጭ ሀገር ሂዶ መታከም እንደሚፈልግ እንግዲህ እየተናገረ ነው። ያው እንግዲህ አብዛኞቻችሁ የቶክቶክ ተጠቃሚ ከሆናችሁ እንግዲህ በዛ በየትኛው እንትን ያድርጉ አያድርጉ እስካሁን ድረስ መግለጫ ስላልሰጡ አላውቅም። ግን በተቻላችሁ እውነት ሁላችሁም በየሃይማኖታችሁ ለወንድማችን ማስተር አብነት ጸሎት አድርጉለት ማለት እወዳለሁ። እኔ በጣም ነው ያሳዘነኝ። እመቤቴ ለልጆቹ ሲል ፈጣሪ ይማረው ወንድማችን። እንደው የእናቶች አባቶች የድሃዎች አምላክ ይማረው ብቻ። እኔ በስማም ስንት መጥፎ ሰው አለ፣ ስንት ብሔር ከብሔር የሚያባላ ሰው አለ ቁጭ ብሎ። ይሄ ልጅ ግን ያለምንም እረፍት ያለምንም እንትን ብርድ ነው ሙቀት ነው ምን ሳይል እየተፈራረቀበት በመጨረሻ ደግሞ አንዳንድ ጊዜ ለራሳችሁ ሰዓት ስጡ፣ ለራሳችሁ እረፍት፣ ለራሳችሁ ለጤናችሁ እንትን በሉ የምንለው ወደን አይደለም።
ማስተር አብነት አይታችሁ ከሆነ በባዶ እግሩ እየሄደ ጫማውን አውልቆ ጃኬቱን አውልቆ ከሱ ለእነዚያኞቹ ሲሰጥ ታዩታላችሁ። ወቅቱ ክረምትም ቢሆን ምንም ይሁን ብዙ ጊዜ ካያችሁት እመቤቴን ነው የምላችሁ እጅግ እኔ እስካሁን ድረስ በጣም መልካም ሰው አይቻለሁ። እሱ ደግሞ በጣም አበዛው። በጣም በጣም በስመ አብ መንፈስ ቅዱስ የሰው ይሄ ነው ብላችሁ ራሱ እንትን ለማለት ቃል ያጥራችኋል። እና ያን ሁሉ ሲያደርግ እያያችሁ ነው። እና ብርድ ይምታው እንግዲህ ልጁ ምን ይሆን ፈጣሪ ብቻ ይማረው። እመብርሃን ትማረው። እናቴ የእውነት ስውሯ ማርያም እሷን የጠራ ሰው ማንም አፍሮ አያውቅምና ምሕረቱን ትላክለት እናቴ። ሁላችሁም እውነት ጸሎት አድርጉለት። ሲያወራ ራሱ ልብ ነው የሚሰብር። በቃ የእሱን ስትሰሙት አነጋገሩ ምኑ ስታዩ ለምን ትላላችሁ? በቃ ምንም እኔ አላውቅም። ብቻ እግዚአብሔር ይማረው ብላችሁ ጸሎት አድርጉለት ለወንድማችን ማስተር አብነት። ሌላ ምንም ምላችሁ ነገር የለም። እንግዲህ ሰላማችሁ ይብዛልኝ። የዛሬው ቪዲዮ ይመስላል። ከተመቻችሁ ቪዲዮ ላይክ፣ ሼር እያደረጋችሁ ብዙ ሰዎች እንዲማሩበት ማድረግ ትችላላችሁ። ሰላምና ፍቅር እየተመኘሁላችሁ ሀገራችን ኢትዮጵያን ሰላም ያምጣልን እያልኩኝ ባላችሁበት ሰላማችሁ ብዙ ይበልልኝ። ባይ ባይ።